በቅዱሳት መጽሐፍ አስቀድሞ ተስፋ ለሰጠው እያለ ይነግረናል። ቀድሞ ተስፋ የተሰጠው ስለ ኢየሱስ አይደለም፣ ስለ ክርስቶስ ነው። ኢየሱስ እርሱ ክርስቶስ ስለሆነ ሰራበት እንጂ የነቢያት ቃል በሙሉ ስለ ክርስቶስ ነው የተናገረው። ክርስቶስ የሚለው የእግዚአብሔር ስራ የተገለጠበት አኖይንቲንጉ ኢየሱስ ላይ ያረፈው ቅባት ክርስቶስ ይባላል። የተቀባ ማለት ነው። ስለዚህ በብሉይ ኪዳን በነቢያት ላይ አርፎ ይተነብያሉ። ለምሳሌ ኢሳይያስ ድንግል ትጸንሳለች ወንድ ልጅ ትወልዳለች ብሏል፣ ተንብየዋል። ግን ማን ብትለው እሱ አይደለም። በኢሳይያስ ላይ የነበረው ክርስቶስ ራሱ ስለ ክርስቶስ ነው የተነበየው። ሃሌሉያ። የዚህን የሮሜን መጽሐፍ ጥናት መሪ ጥቅስ ወይም ቃል አውጥቼለታለሁ። እሱም የወንጌል አብዮት የሚል ነው። የወንጌል አብዮት የሚል ዋነኛ የምንማርበት መሪ ጥቅስ ወይም ደግሞ መሪ ርዕሳችን የወንጌል ምንድነው? አብዮት የሚል ነው። ለምንድን ነው ይህንን ያልኩት? ሁለት ቃል እንድታጠኑ በዚህ ውስጥ ስለፈለኩ ነው። አብዮት ለአንድ ለውጥ የሚደረግ እንቅስቃሴ ነው። በአብዮቱ ውስጥ ሰዎች ፎከስ አድርገው የሚሰሩት የነገሩን መቀየር፣ የነገሩን መለወጥ እና ፍሬ ማየት ላይ ነው። የሮሜ መጽሐፍ ደግሞ ይህን አብዮት በማቀጣጠል በወንጌል ጉዳይ ላይ የተበረዘና ከክርስቶስ ወንጌል ውጪ የሆነን አስተምህሮ ሃይማኖታዊ አስተሳሰቦችን በማፍረስ ደግሞ ብቸኛውን ንጹህ የሆነውን የነጠረውን የእግዚአብሔርን ልጅ የኢየሱስ ክርስቶስን ወንጌል ለትውልዱ በመግለጥ የሮሜን መጽሐፍ የሚያክለው መጽሐፍ የለም። ትልልቅ የሥነ መለኮት ባለሙያዎች ወይም ምሁራኖች የሮሜ መጽሐፍ ካጠናህና ከገባህ አጠቃላይ ከዘፍጥረት እስከ ራእይ ድረስ ያለውን መጽሐፍ ቅዱስን ትረዳዋለህ ወይም ደግሞ ይገባሃል ብለው ይናገራሉ። እኔም እስማማለሁ። የሮሜ መጽሐፍ በትክክል የተረዳ ሰው አጠቃላይ መጽሐፍ ቅዱስን የመረዳት አቅሙ ከፍ ያለ ይሆናል። ሮሜ ባጭር ቃል ሌሎች መጽሐፍቶችን የሚፈታ ቁልፍ ነው። ማስተር ኪ ነው። የሌሎች መጽሐፍ ቅዱሶችን ምን የሚያደርግ የሚከፍትልን ወይም ደግሞ የሚፈታልን ማስተር ኪ ማለት እንችላለን። ልክ እንደ አቅጣጫ ጠቋሚ ወይም ደግሞ አጠቃላይ የመጽሐፍ ቅዱስን መጽሐፍቶች 66 መጽሐፍቶች አሉ። በነዛ 66 መጽሐፍቶች ውስጥ ሮሜን በትክክል መረዳት ሌሎቹ መጽሐፍቶች ውስጥ ስትገቡ በእያንዳንዱ የሮሜ መጽሐፍት ውስጥ ያልተጠቀሰ ያልተነሳ ሌሎች መጽሐፍቶች ላይ የቀረ ነገር አታገኙም። በተለይ አማኞችን ማዕከል አድርጎ በትክክል የክርስቶስን ወንጌል ከመኖር አንጻር ፐዝሉን በትክክል የሚከፍትልን ድንቅ መጽሐፍ ነው። ድንቅ መጽሐፍ እንደ ካታሎግ መውሰድ ትችላላችሁ። የአንድ ነገር የመጽሐፍ ቅዱስ ለምሳሌ ጭማቂ ወይም ደግሞ የሆነ ናሙና አውጣ ቢባል አንድ ሰው ሊያወጣ የሚችለው ነገር ቢኖር የሮሜ መጽሐፍ ነው። ስለዚህ አጠቃላይ የእግዚአብሔርን ፈቃድ ባጭሩ ወይም ደግሞ ሌሎቹን የምናቅበትን ጥቅል ሐሳብ የሮሜ መጽሐፍ ተሸክሟል ውስጡ። ይሄ የሮሜን መጽሐፍ እንግዲህ የወንጌል አብዮት ስለው ውስጡ ወንጌል አለ። ወንጌል መኖሩ ሳይሆን የሚያስገርመኝ ውስጡ ያለው ወንጌል አብዮተኛ ነው። አብዮተኛ ነው ማለት በየትኛውም ወንጌል ገብቶኛል ተረድቻለሁ ብሎ በሚያስብ ሰው እኔን ጨምሮ ባለፈው ያስተማርኩት አለ። አዎ፣ ግን እንደ አዲስ የሚፈነቅል ከውስጣችሁ የቀረነ ርዝራዥ የሚያወጣ ደግሞ ክርስቶስን የሚተክል ድንቅ አብዮተኛ መጽሐፍ ቢኖር የሮሜ መጽሐፍ ነው። በጣም ድንቅ መጽሐፍ ቢኖር የሮሜ መጽሐፍ ነው። የመጽሐፍ ቅዱስን ስናጠና እንግዲህ ሮሜን በእንድም በሌላም ብዙ ጊዜ ተደጋጋሚ አንብበነዋል ብዬ አስባለሁ። ሁላችንም አማኞች ስለሆንን አንብበነው ሊሆን ይችላል። ብዙ ሰዎችም ሪኮመንድ ስለሚያደርጉን ሮሜን ለብቻው ያነበብንበት ጊዜ እንደሚኖር አምናለሁ። ግን ሮሜ ሲነበብ አይገባም፣ ሲጠና ነው የሚገባው። ሲነበብ አይገባም ማለት ምን ማለት ነው? ሐሳቡን ከምዕራፍ 1 እስከ 16 በመደዳ ማንበብ እንድትረዱት አያደርጉም።
የሮሜ መጽሐፍ ቆማችሁ አሰላስላችሁ ከሌሎች ክፍሎች ጋር ራሱ አዋህዳችሁ ወይ ጉድ እያላ እየተደነቃችሁ የምትሰክሩበት ምናልባትም ከአንድ ጥቁር ቁጥር ሳታልፉ ቀናት ልትፈጁበት የምትችሉት ውስጡ የህይወት መንፈስ የያዘ መጽሐፍ በትክክል የሚያሰላስለው አንዷን ሐሳብ በውስጡ ያለውን የእግዚአብሔር ቃል በትክክል የሚያሰላስል ሰው በእርግጠኝነት ምናልባትም ከ10 ዓመት በላይ ሊፈጅበት ይችላል በማጥናት ጉዳይ ብቻ። እኛ በምን ያህል ጊዜ እንጨርሰዋለን? ለመጨረስ ስለማናጠና ጌታን አመሰግነዋለሁ። ምክንያቱም ጨርሰነው ባይገባን ዋጋ የለውም። ሳንጨርሰው አንድ ምዕራፍ 1 ዓመት አጥንተን ይግባን። እሷን እየኖርን ጌታ ይምጣ ምዕራፍ 2 ላይ ሳንደርስ። ሃሎ የኔ መርህ እንደሱ ነው። መጽሐፍ ቅዱስን ለመጨረስ አላጠና። ካልገባይ ደግሞ አልሻገርም፣ አቆመዋለሁ። መጀመሪያ መልስ ማግኘት አለብኝ። ያልገባኝን ነገር ማወቅ አለብኝ። ስረዳው ነው ወደ ቀጣዩ መሄደው። አንዳንዱ ቆይ መለሳለሁ ብሎ ይሄዳል። ልክ ፈተና ላይ አሁን ሶቶሪያ ኮሌጅ ላይ እንደሚገጥመን ማለት ነው። ያልገባቸው ጥያቄ ሲያገኙ ምን ያደርጋሉ? ኦኬ ቆይ በኋላ መለስበታለሁ ብለው ይጨርሱታልና ጨረስኩ ብለው ይሰጣሉ። ግን መለስበታለሁ ያሉት ያልገባቸው የተውት ምን አለ? ጥያቄ አለ። እና አንዳንዴ ባዶን ይመጣል ማለት ነው። ጌታ ይባረክ። ልክ እንደዛው ሮሜንም ሳይገባችሁ ስትሻገሩት አንዱን ጥቅስ በኋላ መለስበታለሁ ብትሉም አትመለሱበትም። ደግሞ ሌላ ይዟችሁ የሚነጉድ ነገር ይኖራል። ይሄ እንደ ፈተናም ጥያቄ ስላይደለ ግን አንድ ቁጥር ላይ ቁጭ ብለን መጽሐፍ ቅዱስን አጠቃላይ ማየት የምንችልበት ነገር ስለሆነ በጣም በጥንቃቄ እናጠናለን። ከዚህ ከሮሜ መጽሐፍ ጋር በጣም የሚዋሃድ መጽሐፍ የገላትያ መጽሐፍ ነው። የአንድ ሳንቲም 2 ግልባጭ ማለት ይቻላሉ። ወይም ደግሞ አንደኛው ውስጥ የምታገኙትን ሐሳብ ሌላኛው ውስጥ ደግማችሁ ታገኙታላችሁ። አንደኛው ጋር በደንብ አልገለጠልኝም አልተረዳሁትም የምትሉትን ሌላኛው ጋር ደግሞ በተሻለ ደግሞ የበለጠ እንዲገባችሁ ተደርጎ ይገልጠዋል። ስለዚህ ሮሜና ገላትያን ጎን ለጎን ነው የምናጠናው እንደማለት ነው። ገላትያንም ስታጠኑ ሮሜን ማጥናታችሁ አይቀሬ ነው። እንደገና ደግሞ ሮሜን ስታጠኑ ገላትያን ማጥናት አይቀሬ ነው። ልክ ኤፌሶንን ስታጠኑ ቆላሲያስን ማጥናት ግድ እንደሚሆነው፣ ምክንያቱም በኤፌሶንና በቆላሲያስ መጽሐፍ ይዘቶች ወይም መልእክቶች መካከል የሚታረቁ ወይም የሚጋቡ እርስ በርስ የሚዋሃዱ ብዙ ሐሳቦች ስላሉት አሁንም በሮሜ መጽሐፍ ውስጥና በገላትያ መጽሐፍ ውስጥ በጣም እርስ በርስ የሚዋሃዱ ብዙ ሐሳቦችን ታገኛላችሁ። ስለዚህ እግዚአብሔርን እናመሰግነዋለን። ፖይንት ኦፍ ቪዋቸው ይለያያል። የተጻፈበት ተደራሾቹና አመክንዮ የተጻፈበት አመክንዮ ቢለያይም ግን ውስጡ ያለው የወንጌል ሐሳብ ለሁለቱም ታርጌቱ ወንጌልን አጉልቶ የክርስቶስን ሥራ ማቅረብ ስለሆነ ውስጡ መልህቅ የሆነ የክርስቶስን ወንጌል እናገኝበታለን። ኦኬ የሮሜ መጽሐፍ ልዩ መጽሐፍ ነው። በምንድነው የምንጀምረው? የሮሜን መጽሐፍ ምን አይነት መጽሐፍ ነው የሚለውን። የሮሜ መጽሐፍ የዶክትሪናል ቡክ ወይም የትምህርት መጽሐፍ በመባል ይታወቃል። ያስተምህሮ መጽሐፍ ነው። የአስተምህሮ መጽሐፍ ነው። መጽሐፍ ቅዱሳችንን ስናጠና በጢሞቴዎስ መጽሐፍ ላይ ሐዋርያው ጳውሎስ ቅዱሳት መጻሕፍት ለትምህርት፣ ለተግሳጽ፣ ልብንም ለማቅናት በጽድቅም ላለ ምክር ይጠቅማሉ ብሎናል። የሚጠቅሙ ናቸው። ቅዱሳት መጻሕፍቶች ይጠቅማሉ። ለምን ይጠቅማሉ አለ? ለትምህርት ይጠቅማል፣ ለተግሳጽ ይጠቅማል፣ ልብን ለማቅናት ይጠቅማል። በጽድቅም ላለው ደግሞ ምክር ምን የሚያደርጉ ናቸው? የሚጠቅሙ ናቸው። ስለዚህ መጽሐፍ ቅዱስን ስናጠና የተለያዩ መልእክቶች፣ የተለያዩ ሐሳቦችን በተለያየ መጽሐፍ ውስጥ ብናገኝም ዋነኛ 3 ነገሮች ላይ ፎከስ ያደርጋል መጽሐፍ ቅዱስ። 3 ነገሮች ላይ ፎከስ ያደርጋል። አንድ መጽሐፍ ስታጠኑ ወይ የትምህርት መጽሐፍ ሊሆን ይችላል፣ ዶክትሪናል ቡክ የሚባል ማለት ነው፣ አስተምህሮ አንደኛው። ሁለተኛው ደግሞ ልብን ለማቅናት የተባለ ልብን ለማቅናት ሪፕሩፍ ወይም ደግሞ የሳተን ሰው የሚመልስ
ደግሞ የማቅናት ልብ የማቅናት የተባለው ወደ ትክክለኛው መስመር የማስገባት ሪፕሩፍ የሚባል የልብን ማቅናት መጽሐፍ ሊሆን ይችላል። ከዚህ ሲለይ የምታገኙት ለተግሳጽ የተባለው ኮሬክሽን የተግሳጽ ወይም የኮሬክሽን መጽሐፍ ታገኛላችሁ። የኮሬክሽን መጽሐፍ ብለን ስንል ሚስተካከለው ኮሬክት የሚደረገው የሳተና የተሳሳተ ነው። በመጽሐፍ ቅዱስ ውስጥ ኮሬክሽን ከተሰጣቸው መጽሐፍቶች ወይም ደግሞ በኮሬክሽን መንፈስ ከተጻፉ መጽሐፍቶች መካከል አንደኛው የገላትያን መጽሐፍ ነው የምታገኙት። የገላትያ መጽሐፍ ሙሉ ለሙሉ ሐዋርያው ጳውሎስ በግሳጼ በቁጣ ያለምንም ርህራሄና የምህረት መንፈስ በክርስቶስ ኢየሱስ ከተጠሩበት ከጸጋው ወንጌል እንዴት ፈጥነው እንደዞሩ በመናደድ ወይም ደግሞ የሰላምታን የፍቅርን ወሬ ማውራት ሳይጀምር ቀጥታ ዳይሬክት መልእክቱ እንዲህ እናንተን በጸጋ ከጠራችሁ ፈጥናችሁ እንዴት ትዞራላችሁ የሚል የኮሬክሽን መጽሐፍ የተግሳጽ መጽሐፍ ይባላል። የሚገሰጸው ሰው ምን አይነት ነው? መሰረት የሌለው መሰረቱን የሳተ ሰው ኮሬክት ይደረጋል። ምን እንዲያደርግ? መሰረቱ ላይ እንዲተከል። ይሄ የገላትያ አይነት ኮሬክሽን የሚሰጠው መጀመሪያ መሰረት ተመስርቶ ተጥሎ መሰረቱ ተነግሮት ግን ያ ሰው እዛ መሰረት ላይ ሳይገኝ ሲቀር ከመሰረቱ ውጪ ሲገኝ ኮሬክት ይደረጋል ወይም የተግሳጽ መጽሐፍ ነው፣ ይገሰጻል። የገላትያ መጽሐፍ አሁን የኮሬክሽን መጽሐፍ ነው። ስለዚህ ገላትያን ስታጠኑ መሰረት ተጥሎባቸው ግን ስለ ሳቱ ሰዎች ኮሬክት ለማድረግ ወደ ነበረበት መሰረት ለመመለስ ያለምንም ርህራሄ ጳውሎስ እኔም ቢሆን ከሰማይም ሌላ መልአክ ቢሆን ከሰበክነው ወንጌል የሚለይ ማንም ቢሰብክላቸው የተረገመ ይሁን ይላል። ኮሬክሽኑ ሲሪየስ ነው የሚያደርገው። ሌላኛው ይሄ ሪፕሩፍ የሚባለው ልብን ለማቅናት ተብሎ የተጻፉ መጽሐፍቶች የምታገኙት ለምሳሌ የቆሮንቶስን ነው። የቆሮንቶስ ቤተክርስቲያን ልብን ለማቅናት የተባሉት ምን አይነት ሰዎች ናቸው? መሰረታቸው ትክክል የሆነ ክርስቶስ ላይ የተመሰረቱ ከክርስቶስ ውጪ ሌላ አዳኝ እንዳለ የማያምኑ ጌታን ክርስቶስ ኢየሱስን የግላቸው አዳኝ ያደረጉ ግን ያንን ያመኑትን የተመሰረቱበትን የሚያውቁትን የወንጌል እውነት ወይም ክርስቶስን እንዴት መኖር እንዳለባቸው የማያውቁ በደንብ ልዩነቱ እንድታገኝ። ኮሬክሽን ክርስቶስ ተነግሯቸው ከክርስቶስ የዞሩ ናቸው። ሪፕሩፍ ልብን ለማቅናት የሚባሉት ግን ልባቸው መቅናት ያለበት የትኛው? መሰረታቸው ትክክል ነው፣ ክርስቶስ ላይ ቆመዋል። ነገር ግን ክርስቶስን እንዴት መኖር እንዳለባቸው አያውቁ። ስለዚህ ጳውሎስ ወተት ጋትኳችሁ፣ ገና ሕፃናት ናችሁ፣ ምክንያቱም ስጋውያን ናችሁ፣ በመካከላችሁ ቅናት አለ፣ ክርክር አለ፣ አድመኝነት አለ እያለ ክርስቶስ ተከፍሏልን? ክርስቶስ ስለ እናንተ ለሁላችሁም ነው የሞተው እንጂ ክርስቶስ ያንዱ ወገን ብቻ ነውን? አይደለም። እናንተ ሁላችሁ የማን ናችሁ? የክርስቶስ ናችሁ። ክርስቶስ የእግዚአብሔር ነው። ስለዚህ አትከፋፈሉ። ኮሬክት የሚያረጋቸው ወይም ሪፕሩፍ የሚያረጋቸው መሰረታችሁ ትክክል ቢሆንም ያኗኗር ዘይቤያችሁ ግን ልክ አይደለም። የአባቱን ሚስት ያገባለ ልክ አይደለም። መልሱት፣ ገስጹት። በክርስቶስ ጉዳይ ከኢየሱስ ውጭ አዳኝ እንዳለ አያምኑልህ። ገላትያ ስትመጡ ኢየሱስ ብቻውን አይበቃም፣ ሌላ አዳኝን ፈልግ ብለው ነው የሄዱት። ልዩነቱን እያገኛችሁት። የሮሜ መጽሐፍ ግን ከነዚህ ይለያል። የሮሜ መጽሐፍ ስለሆነ አካል ሪፕሩፍ ወይም ኮሬክሽን አይደለም የሚሰጠው። የሮሜ መጽሐፍ ማስተርፒስ ነው። የእግዚአብሔርን ወንጌል ዶክትሪናል አስተምህሮ መሰረት እየጣለ ነው። መሰረት ነው የሚጥለው። ማለትም ለምሳሌ ገላትያ ላይ ኮሬክት የተደረጉት ቀድሞ መሰረት ተጥሎባቸው ነው። ምን አይነት መሰረት እንደጣለ ጳውሎስ አናቅም፣ ግን አስተምሯቸዋል። በኋላ ላይ ኮሬክት ለማድረግ የጻፈው እንጂ የደረሰ ገላትያ አብያተ ክርስቲያን ውስጥ ምን አይነት ወንጌል እንደሰበከ አናቅም፣ ግን እኛ ከሰበክንላችሁ ብሎ የሆነ ስብከት ሰብኳል፣ አስተምሯቸዋል። አናቅም የተሰማ እነሱ ነበሩ ላይቭ የሰሙት።
አሁን ሮሜ ቤተክርስቲያን ውስጥ ግን ጳውሎስ የሚሰጠው የመጽሐፉ የደብዳቤው ይዘት የሆነ ችግር ተፈጥሮ ችግሩን ለማስተካከል ሳይሆን በጳውሎስ አስተሳሰብ ውስጥ ሮም ቤተክርስቲያን ላይ ሄዶ ፕላንት አላረጋትም። ጳውሎስ ሮምን የተከሏት ወይም በሮም ቤተክርስቲያን መመስረት ምክንያት ነው ተብሎ የሚታመነው ሐዋርያ ሥራ ምዕራፍ 2 በዓለ 50 የሚባለው በዓለት ጴጥሮስ ተነስቶ ሲሰብክ 3000 የሚያክሉ ነፍሳት ወደ ጌታ ተጨምረዋል። እነዛ 3000 ሰዎች ከመላው ዓለም የመጡ በዓለ 50 ለማክበር የተሰበሰቡ ዲያስፖራ አይሁዶች ናቸው። እነዚህ የዳኑት ከ3000 መካከል ከሮም የመጡ አሉ። እነዛ ከሮም የመጡ ሰዎች 3000 መካከል ድነው ስለነበረ ከዛ ሲመለሱ ወንጌልን ሮም ያስፋፏት የሮምን ቤተክርስቲያን ፕላንት ያረጓት እነዛ ሰዎች ናቸው ተብሎ ነው የሚታመነው። በአካል ግን ጳውሎስ ሮም ቤተክርስቲያን ይሄን ደብዳቤ ሲጽፍ በአካል ገና አልሄደም፣ አልደረሰም፣ አብሯቸው አላሳለፈም። በጳውሎስ ጭንቅላት ውስጥ አንድ ነገር አለ። ሮሜ ምዕራፍ 15 ላይ በግልጽ ነግሮናል። ማንም ያረገጠበት ቦታ ይህንን ወንጌል ለማድረስ ስተጋ ነበር ብሎናል። በጳውሎስ አስተሳሰብ ውስጥ የሆነ ቦታ ላይ በደንብ ስሙኝ፣ የሆነ ቦታ ላይ ወንጌል ገብቷል ከተባለ መግባት አይፈልግም። ሌላ ያልገባበት ቦታ ብሎ ፈልጎ አዲስ ማንም ያልገባበት ከተማ በመግባት ከሁሉ ይልቅ እኔ ደከምኩ ያለ ለዛ ነው። ያንን ማድረግ ይወዳል ጳውሎስ። ሮም ደግሞ እሱ አልገባም። ቀድመው ግን የገቡ ሰዎች ፕላንት አድርገዋት ቸርቿ የራሷ የሆነ እንቅስቃሴ ውስጥ ነች። ከዚህ የተነሳ በጳውሎስ አስተሳሰብ ውስጥ አንድ ነገር አለ። ትክክለኛውን ወንጌል አልሰሙም እነዚህ ሰዎች ብሎ ያምናል። ሄሎ፣ ለምን? ትክክለኛ ወንጌል በመገለጥ እንዳውቀው የተደረኩት እኔ ነኝ። ጳውሎስ በመገለጥ እንዳውቀው ተደረኩ ያለው ወንጌል እሱ ጋር እንደሆነ ያውቀዋል። ያንን ወንጌል ሮም እሱ ፕላንት አላረጋትም። ስለዚህ የሰሙት ነገር ምን አይነት እንደሆነ ማወቅ ይፈልጋል። አንዱ ሮም ለመሄድ ጸልዩልኝ ሲል ታገኙታላችሁ። እዚህ ወደ እናንተ ልመጣ ብዙ ጊዜ ፈልጌያለሁ ግን ተከለከልኩኝ ነው ያለው። አሁን ወንጌል አልደረሳቸውም እንዳይል እምነታቸው በዓለም ተሰምቷል፣ ሰምተዋል። በዓለም የተሰማው የነሱ እምነት ምን አይነት እንደሆነ ግን ማወቅ ይፈልጋል። ስለዚህ ወደ እናንተ ልመጣ ጸጋንም ደግሞ ልካፈል ደግሞም ላካፍል እወዳለሁ። እንደኛ ዘመን ሜጀርዋን አይደለም የሆነው። ይኸው ጸጋ በእናንተም ያለውን በእኔም መከፋፈል ነው የፈለገው። እኔ መጣና ጸጋዬን አካፍላችኋለሁ አይደለም። እኔ ያልገባኝ ያልደረስኩበት እኔ ፕላንት ያላረኩት ከተማ ላይ በዓለም ሁሉ የተሰማ ወንጌል ካለ አንድ ጸጋ አለ ማለት ነው እየሰራ ያለ። ስለዚህ ልመጣ ልካፈልም እወዳለሁ ደግሞ ላካፍላችሁም እወዳለሁ። የመጽሐፉ ጳውሎስ እንዲጽፍ ዋነኛ ምክንያቱ እሱ ጋር ያለውን የወንጌል እውነት ትክክለኛውን መሰረት በመጣል እግዚአብሔር እንደ ብልሃተኛ አናጺ አለቃ መሰረትን መሰረትኩ እንዳለ መሰረት እንዲጥል የቤተ ክርስቲያን በተለይ ደግሞ የአሕዛብ ቤተ ክርስቲያን ላይ እግዚአብሔር ኦርዴን እንዲያረገው ሐዋርያ ስለሆነ እሱ ገብቶ ፕላንት ስላላደረገው ትክክለኛ መሰረት ይኑራቸው አይኑራቸው እርግጠኛ የሆነ አይመስለኝ። ስለዚህ ዓላማው በሮሜ ደብዳቤ ውስጥ የተሻለ መገለጥ አለኝ ሳይሆን ዶክትሪኑን ነው እየሰራ ያለው። ወንጌል ማለት ይሄ ነው። በእርግጠኝነት ገላትያ ቤተ ክርስቲያን ውስጥ ገብቶ እኛ ከሰበክንላቸው የሚለይ ሲል ሌላ ነገር ሰብኳል ብዬ አላምንም። ሮሜ መጽሐፍን የሰበካቸው ላይፍ ሃሎ ዶክትሪናል ቡክ ነው የምንለው የትምህርት መጽሐፍ። እዚህ ሮሜ ውስጥ ያለ ማንኛውም ሐሳብ ተጠቅልሎ በእግዚአብሔር የትምህርት መጽሐፍ ሆኗል። እግዚአብሔርን ስለ ሕግ ብትጠይቁት፣ ስለ ድነት ብትጠይቁት፣ ስለ ጽድቅ ብትጠይቁት፣ ስለ ቅድስና ብትጠይቁት፣ ስለ አዲስ ፍጥረት ብትጠይቁት፣ ስለ አይሁዳዊ ብትጠይቁት፣ ስለ አሕዛብ ብትጠይቁት፣ ስለ እስራኤል ፍጻሜ ብትጠይቁት፣ ስለ በሕግ ስለሚገኝ ጽድቅ ብትጠይቁት፣ እያንዳንዷን በዚህ በሮሜ መጽሐፍ ውስጥ
ጳውሎስ ትምህርቱን ምን አድርጓል? መስርቶበታል። ይህንን ሲመሰርት ከየትኛውም የአዲስ ኪዳን መልእክቶች የተሻለ ወይም ደግሞ ቁጥሩ በዛ ያለ የብሉይ ኪዳን ጥቅስ ጠቅሷል። እዚህ ሮሜ ላይ ወደ 57 የሚሆኑ የብሉይ ኪዳን መጽሐፍት ላይ ኮት አድርጓል። በእነዚህ በሮሜ መጽሐፍ ውስጥ 57 የሚሆኑ ከብሉይ ኪዳን መጽሐፍቶች እያወጣ የአዲስ ኪዳኑን ወይም ዶክትሪኑን ሲሰራ የብሉይ ኪዳን መጽሐፍቶችን 57 የሚሆኑ ጥቅሶች አንስቷል። አንደኛ ቆሮንቶስ ምዕራፍ 15 ላይ እስኪ እንግባ። አንደኛ ቆሮንቶስ ምዕራፍ 15 ምዕራፍ 15 አገኘኸው? እሺ አንብበልን። ወንድሞች ሆይ ስሙት። ወንድሞቼ ሆይ እሺ የሰበኩላችሁን ምን ያልኩላችሁን? የሰበኩላችሁን ሰብኮላችኋል። አንድ እሺ ደግሞም የተቀበላችሁትን ሁለት በእርሱም ደግሞ የቆማችሁበትን ኦኬ ተሰብኮላቸው ተቀብለዋል። ደግሞ የቆማችሁበትን እሺ በእርሱም ደግሞ የምትድኑበትን ደግሞ ነገ ደግሞ የምትድኑበትን የተሰበከላችሁ የተቀበላችሁት የዳናችሁበት ማለት ነው። ሁለተኛ ዛሬ ላይ የቆማችሁበት፣ ሶስተኛ ነገ ደግሞ የምትድኑበትን ወንጌል አሳስባችኋለሁ። ምኑንም ያሳስባቸው? ወንጌሉን ምን ያደረገውን? የሰበከላቸው የተቀበሉት ዛሬ የቆሙበት ነገ ደግሞ የሚድኑበትን ወንጌል አሳስባችኋለሁ። እሺ በከንቱ ካላመናችሁ በቀር በምን ካላመናችሁ? በከንቱ ካላመናችሁ በቀር ብታስቡት በምን ቃል ሰበኩላችሁ? በምን ቃል እንደሰበኩላችሁ አሳስባችኋለሁ። እሺ እኔ ደግሞ የተቀበልኩትን አሁን ስሙት። እኔ ምን ያልኩትን የተቀበልኩትን ማለትም በመገለጥ እንዲቀበል ወይም እንዲሰጥ የተደረገ የወንጌል መልእክት አለ። እኔ ደግሞ የተቀበልኩትን ከሁሉ በፊት አሳልፌ ሰጠኋችሁ። የተቀበልኩትን አሳልፌ ምን አልኳችሁ? ሰጠኋችሁ። ምን ብለህ? እንዲህ ብሎ ምን ብሎ? መጽሐፍ እንደሚል። ማን እንደሚል? መጽሐፍ ተገለጠልኝ፣ በራልኝ። ሃሌሉያ አሜን በሉ ብዬ አይደለም ያለ። የተገለጠለትን ማን እንደሚል ነው ያለው? መጽሐፍ እንደሚል። ስለዚህ ጳውሎስ ወንጌሉን ሲሰብክ ከየት ነው የሚሰብከው? ከተጻፈው ከብሉይ ኪዳን መጽሐፍ እንደሚል። ምን ይላል መጽሐፍ? ክርስቶስ ስለ ኃጢአታችን ሞተ። ክርስቶስ ስለ ኃጢአታችን ምን አለ? ሞተ፣ ተቀበረም። መጽሐፍ እንደሚል በሶስተኛው ቀን ተነሳ። ስለዚህ አሁን መጽሐፍ ምን ይላል? ክርስቶስ ይሞታል፣ ይቀበራል፣ በሶስተኛው ቀን ደግሞ ምን ይላል? ስለዚህ አሁን ሲሰብክ በይኔ የሆነ ሰውዬ በብርሃን ተገናኘኝ ብሎ አይደለም። የተገለጠልኝን ለእናንተ ደግሞ ሰጣችኋለሁ እንዲህ ብዬ መጽሐፍ እንደሚል። ማን እንደሚል ነው የሚሰብከው? ስለዚህ የብሉይ ኪዳን መጽሐፍትን ጳውሎስ 57 ጊዜ ጠቅሷል ሮሜ መጽሐፍ ውስጥ። የተገለጠለትን ዶክትሪን ሲሰራ በግምት አይሰራም። ከተጻፈው እየገለጠ ነው የሚሰራው። ከተጻፈው እየገለጠ ነው የሚሰራው። እዚሁ ሮሜ መጽሐፍ ምዕራፍ 1 ላይ እኔ አንድ ቃል አንብብ። ምዕራፍ 1 ላይ ቁጥር 1 እና 2 ኔክስት ዊክ በደንብ እያጠና ነው ስንሄድ ዲቴል እገባበታለሁ። ግን አንደኛ ሮሜ 1 እና 2 እንዲህ ይላል። ሐዋርያ ሊሆን የተጠራ የኢየሱስ ክርስቶስ ባሪያ ጳውሎስ ምን አለ? በነቢያቱ አፍ በቅዱሳንም መጽሐፍ አስቀድሞ ተስፋ ለሰጠው ለእግዚአብሔር ወንጌል ምን አለ? ኦኬ ምን ብሎ ነው የጠቀሰልን? ወንጌሉን አስቀድሞ በነቢያቱ አፍ በቅዱሳን ደግሞ መጽሐፍ ተስፋ የተሰጠን ወንጌል። ለምን አይነት ወንጌል? ምን አይነት ነው ያስከው? ከሰማይ የወረደ የተገለጠልኝ አይደለም። በነቢያቱ አፍ በቅዱሳን ደግሞ መጽሐፍት ምን ያለ የተጻፈ የማን ወንጌል ነው? ለእግዚአብሔር ወንጌል ምን አለ? ተለየ። የብሉይ ኪዳንን መጽሐፍት 57 ጊዜ ሮሜ መጽሐፍ ላይ ተጠቅሞበታል። የትኛውም መጽሐፍት የአዲስ ኪዳን መልእክቶች የዚህን ያህል መጽሐፍ አልተገለጠም። ከብሉይ ኪዳን አልተጠቀሰም። አንዱ 57 ጊዜ ገልጿል። ሁለተኛው
ቁልፍ ቃላቶችን ተደጋጋሚ ተጠቅሟል። ምን ቁልፍ ቃላቶች? ከፋፍሎ ማጥናት ምናምን ያልተማራችሁ ሰዎች ስለ መጽሐፍ ቅዱስ ጥናት ብዙ ላትረዱ ትችላላችሁ። አንድ ቁልፍ አጠናን ግን ሌላ ቁልፍ ቃል የሚለውን አንድ እዛ ከፋፍሎ ማጥናትም ላይ ያላስተማርኳችሁን ቁልፍ ያጠናን ዘዴ ያዙ። አንደኛ ቆሮንቶስ ምዕራፍ 13 አንደኛ ቆሮንቶስ ምዕራፍ 13 ቁልፍ ቃል የሚባል አጠናናል። አንደኛ ቆሮንቶስ ምዕራፍ 13 አገኘው። ምን ይላል? በሰዎችና በመላእክት ልሳን ብናገር እሺ፣ ፍቅር ግን ከሌለኝ እሺ፣ እንደሚጮህ ናስ እሺ፣ እንደሚንሸዋሸው ጽናጽል እሆኛለሁ። እሺ፣ ትንቢትም ቢኖረኝ እሺ፣ ሚስጥርንም ሁሉ ዕውቀትን ሁሉ ባውቅ እሺ፣ ተራሮችንም እስካፈልስ ድረስ እሺ፣ እምነት ሁሉ ቢኖረኝ እሺ፣ ፍቅር ግን ከሌለኝ እሺ። ከንቱ ነኝ። በደንብ ስሙት። እሺ፣ ቀጥል። ድሆችንም ልመግብ ያለኝን ሁሉ ባካፍል እሺ፣ ስጋዬንም ለእሳት መቃጠል አሳልፌ ብሰጥ እሺ፣ ፍቅር ግን ከሌለኝ እሺ፣ ምንም አይጠቅመኝም። እሺ፣ ፍቅር ይታገሳል፣ እሺ፣ ቸርነት ያደርጋል፣ እሺ፣ ፍቅር አይቀናም፣ እሺ፣ ፍቅር አይመካም፣ እሺ፣ አይታበይም፣ እሺ። የማይገባውን አያደርግም። ኦኬ። አሁን እዚህ ውስጥ ቁልፍ ቃል ምንድን ነው? ፍቅር። ቁልፍ ቃል ማለት አንድ ሐሳብ ሲገለጥ ተደጋጋሚ የሚነሳ ቃል። ለምሳሌ 5 ቁጥሮችን ስታነሱ በእነዚህ 5 ቁጥሮች ውስጥ የሚደጋገመው ቃል እሱ ቁልፍ ቃል ይባላል። ማለትም ሊነግረን የፈለገውን በመልእክቱ ውስጥ ቁልፉ ቃል ያ የሚደጋገመው ነው። ቁልፍን ቃል የማያውቅ ሰው ለምሳሌ ቸርነት ያደርጋል በመላእክትና በምናምን ልሳን ብናገር በሰዎች ላይ አሁን በመላእክትና በመላእክት በሰዎች ልሳን ብናገር ቁልፍ ቃል አይደለም። እነዚህን እናገራለሁ ማለትም አይደለም። አንዳንዱ ይወስድና ምን ይላል? የመላእክት ልሳን አለኝ አሁን እናገራለሁ ምናምን ነው። መልእክቱ እንደሱ እንኳን በመላእክት ልሳን እንኳን ብናገር ማለትም እንደሱ አይነት እንኳን ጥበብ ውስጥ ደርሼ እንኳን ቢሆን ግን ምን ከሌለኝ ፍቅር ግን ከሌለኝ ቁልፉ ቃል ምንድን ነው? ፍቅር። ስለዚህ በዚህ በ5 ቁጥር ውስጥ ጳውሎስ ኢንፈሳይስ የሚያደርገው የሚያስተላልፈው ቁልፍ ቃል እንዲህ የሚል ነው፣ ፍቅር። ልክ እንደዛው አሁን ዮሐንስ ወንጌል ምዕራፍ 4 ውሃ ልትቀዳ የወጣችዋ ሴት ምናቃት አለ። ሴትዮዋን ምን ስለው ስዕል አለ። ኢየሱስም የነገራት ስዕል አለ፣ ያወራት ነገር አለ። እኛ አእምሮ ውስጥ ሴትዮዋ ምን አይነት እንደሆነች የሚገባን ነገር አለ። መጽሐፉ ግን በቁልፍ ቃል ስታጠኑት መልእክቱ ሌላ ነው። ለምሳሌ የጠፋው ልጅ ስታጠኑት የጠፋው ልጅ የሚበላው አጣ፣ እንትን አጣ። እነዚህ ሁሉ ፕሮሰስ ናቸው እንጂ ቁልፍ ቃል አይደሉም። በመጽሐፍ ቅዱስ ውስጥ ቁልፍ ቃል መልእክት ነው። ልክ እንደዛው የሮሜን መጽሐፍ ስታጠኑ ቁልፍ ቃል አለው ውስጥ። አሁን ሳነሳቸው ከዚህ በኋላ ሄዳችሁ ራሱ ስታጠኑ ስክት ይላሉ፣ እንትን ይላሉ፣ ቅርጽ ይይዛሉ። ቁልፍ ቃል በመጽሐፍ ቅዱስ ጥናት ውስጥ ወሳኝ ነው። ቁልፍ ቃል ልድገመው እስቲ። ቁልፍ ቃል በሉኝ። ቁልፍ ቃል ማለት ያንን አንዷን አውድ ወይም አንቀጽ የምትፈቱበት ነው። ለምሳሌ የዘላለም ሕይወት ስለመስጠት እያወራ ውሃ ጆካለሽ ወይ የሚጠጣ ስጪ ምና፣ እነዚህ ሁሉ ቁልፍ ቃል አይደለም። ቁልፉ ቃል ተደጋጋሚ የሚያወራው ነገር ምንድነው? የዘላለም ሕይወት። ስለ ሴትዮዋ በጥማት መሞት አይደለም የሚናገረው። በጠራራ ፀሐይ አመንዝራ ስለሆነች ስለወጣችበት ሰዓት አይደለም የሚናገረው። መልእክቱ ፎከስ አድርጎ የሚናገረው የዘላለም ሕይወት። የምን ልክ እንደዛው በሮሜ መጽሐፍ ጥናት ውስጥ ስትመጡ ቁልፍ ቃላቶች አሉ። ያ ማለት ምን ማለት ነው? በአንድ ምዕራፍ ልታገኙ ትችላላችሁ፣ ወይም ደግሞ ከአንድ ምዕራፍ በላይ በአጠቃላይ በመጽሐፉ በ16ቱ ምዕራፍ ውስጥ ተደጋጋሚ የምታገኙት ቁልፍ ቃላቶች አሉ። አንደኛ የምናገኘው ቁልፍ ቃል ጻፉ፣ እግዚአብሔር የሚል ነው። እግዚአብሔር 154 ጊዜ
ተጠቅሷል። ቁልፍ ቃል እግዚአብሔር የሚል ቁልፍ ቃል አንዱ የምታገኙት ቁልፍ ቃል ተደጋጋሚ የተጠቀሰ እግዚአብሔር የሚል ይሄንን እግዚአብሔር የሚለውን ቁልፍ ቃል 154 ጊዜ ታገኙታላችሁ። ስለዚህ የእግዚአብሔርን ሚና የእግዚአብሔርን በመጽሐፍ ውስጥ የተጫወተውን ትልቁን ሮል ታገኛላችሁ። 154 ጊዜ እግዚአብሔር የሚለው ቃል ሊነግረን የፈለገው ከእግዚአብሔር የሆነ ለሌሎች የሚደርስ ሐሳብ አለ ማለት ነው። ስለዚህ እግዚአብሔር የሚል ታገኛላችሁ። ሁለተኛ ቁልፍ ቃል በሮሜ መጽሐፍ ውስጥ የምታገኙት ሕግ የሚል ነው። ሕግ የሚለውን ቃል 77 ጊዜ ተጠቅሶ ታገኙታላችሁ። 77 ጊዜ ተጠቅሷል። 77 ጊዜ ተጠቅሷል። 77 ጊዜ ስለ ሕግ በሮሜ መጽሐፍ ውስጥ ብቻ ነው የምታገኙት። ስለዚህ የሮሜ መልእክት ስለምን ፎከስ ያደርጋል ማለት ነው? ሕግ ጋር በተገናኘ ጉዳይ 77 ጊዜ ስለተጠቀሰ ቁልፍ ቃል ነው በሮሜ መጽሐፍ ውስጥ ሕግ ስለ ሕግ ጥናት ቁልፍ ቃል ነው ታገኙታላችሁ። 77 ጊዜ ተጠቅሶ ቁልፍ ቃል ታገኛላችሁ። ሶስተኛ የምታገኙት ቁልፍ ቃል ክርስቶስ የሚል ነው። ክርስቶስ የሚለው ቁልፍ ቃል 66 ጊዜ ተጠቅሶ ታገኙታላችሁ። 66 አላልኩም፣ 66 ነው። ቶሎ የሚቀናችሁ እሱ እንዳይሆን። ማን ክርስቶስ የሚለው 66 ጊዜ ተጠቅሶ ቁልፍ ቃል ሆኖ ታገኛላችሁ። ስለዚህ በደንብ ስሙኝ። ኢየሱስ አላልኩም፣ ክርስቶስ ነው ያልኩት። ለምሳሌ በቅዱሳት መጽሐፍ አስቀድሞ ተስፋ ለሰጠው እያለ ይነግረናል። ቀድሞ ተስፋ የተሰጠው ስለ ኢየሱስ አይደለም፣ ስለ ክርስቶስ ነው። ኢየሱስ እርሱ ክርስቶስ ስለሆነ ሰራበት እንጂ የነቢያት ቃል በሙሉ ስለ ክርስቶስ ነው የተናገሩት። ኢየሱስ ሲመጣ አይታችኋል። ክርስቶስ ስለዚህ መከራን ይቀበል ዘንድ ይሞት ዘንድ በሶስተኛው ቀን ይነሳ ዘንድ ግድ ነው። ነቢያት ይህን ተናግረው የለምን? ሉቃስ ወንጌል ምዕራፍ 24 ላይ የኤማውስን መንገደኞች እኮ ግድ ነው ብሎ ነው የሰበካቸው። ኦኬ፣ መላእክቶቹ ሲገለጡላቸው ምንድን ያሉ? ግድ ነው እያለ ገና በገሊላ አልሰበካችሁም? ምንድነው ፎከስ? ክርስቶስ ማን? እስቲ ክርስቶስ በል። ክርስቶስ የሚለው የእግዚአብሔር ስራ የተገለጠበት አኖይንቲንጉ ኢየሱስ ላይ ያረፈው ቅባት ክርስቶስ ይባላል። የተቀባ ማለት ነው። ያ ቅባት ክርስቶስ የተባለው ከእግዚአብሔር ሚሽንን መጥቶ በኢየሱስ ላይ አርፎ አኮምፕሊሽ ያደረገው የፈጸመልን የሰራልን ያ ማንነት በደንብ ስሙኝ 66 ጊዜ በሮሜ መጽሐፍ ብቻ ተጠቅሷል። መጽሐፍ ቅዱስን ስታጠኑ ጴጥሮስ በነሱ የነበረ የክርስቶስ መንፈስ ብሎናል። ስለ ሞቱ ስለ መከራው ከዛም በኋላ ስለሚገባበት ክብር ተናገረ። ማን የተናገረው? በነቢያቱ ላይ የነበረ የክርስቶስ ምን? ኦኬ፣ የክርስቶስ መንፈስ የሌለው እርሱ የእርሱ ወገን አይደለም። ስለዚህ በብሉይ ኪዳን በነቢያት ላይ አርፎ ይተነብያሉ። ለምሳሌ ኢሳይያስ ድንግል ትጸንሳለች፣ ወንድ ልጅ ትወልዳለች ብሏል። ኦኬ፣ ሕፃን ተወልዶልናል፣ ተሰጥቶናል፣ አለቅነት በጫንቃው ላይ ተንብየዋል። ግን ማን ብትለው እሱ አይደለም። በኢሳይያስ ላይ የነበረው ክርስቶስ ራሱ ስለ ክርስቶስ ነው የተነበየው። ስለ ክርስቶስ ነው የተነበየው። ለምሳሌ ዳዊትን ይዩት። ዳዊት እጀ ጠባቤን ተጣጣሉበት ይልሃል፣ ራሱ ነው የሚያወራው። ግን ዳዊት ሰውየው አይደለም እያወራል። በላዩ ላይ የነበረ የክርስቶስ መንፈስ የሚረዳኝ የለምና ከኔ አትራቅ፣ የክርስቶስ መንፈስ አጥንቶች የተቆጠሩ የክርስቶስ መንፈስ፣ ነፍሴን በሲኦል አትተዋትም የክርስቶስ መንፈስ። ማን ነበር የሚናገረው ትንቢቱን? በእነሱ የነበረ የክርስቶስ መንፈስ። ስለዚህ አሁን ከብሉይ ኪዳን ሲጠቅሱ ብሉይ ኪዳን በግምት የተጻፈ ሳይሆን አዲስ ኪዳን ላይ በኢየሱስ ክርስቶስ ኖሮ የፈጸመው የእግዚአብሔር ቅባት በእነሱ ሆኖ ነው ስለሚኖረው ኑሮ ስለሚሰራው ወንጌል ትንቢትን የተናገረው። ክርስቶስ ቁልፍ ቃል ነው በሮሜ መጽሐፍ ውስጥ። ክርስቶስ የሚለው ቁልፍ ቃል ነው። 66 ጊዜ ታገኝታላችሁ። ሌላው 45 ጊዜ ኃጢአት የሚል ታገኛላችሁ። 45 ጊዜ ኃጢአት የሚል ሌላኛው ቁልፍ ቃል የምታገኙት ኃጢአት የሚል ነው። ኃጢአት የሚል በተለይ ከኃጢአት ጋር ያለ
ሽኩቻ ፕሬዝ ጋድ በዚህ መጽሐፍ እርግፍ ይላል። 45 ጊዜ ኃጢአት የሚል ጥቅስ ታገኛላችሁ። ኃጢአት የሚለው በኃጢአትነቱ ሲጠቀስ ቁልፍ ቃል ነው። በሮሜ መጽሐፍ ውስጥ አንዱ ሶሉሽን የምናገኘው የምን ጉዳይ ነው? የእግዚአብሔር ጉዳይ ያገኘን እዩት። ሁለተኛ የህግ ጉዳይ ያገኘን መፍትሄ ቁልፍ ቃል ነው የምናጠነው። ሶስተኛ ክርስቶስ የክርስቶስ ጉዳይ መፍትሄ እናገኛለን። አራተኛ ኃጢአት የሚል ወይም ደግሞ ከኃጢአት ጋር በተገናኘ ሶሉሽን እናገኛለን። በተለይ በሮሜ መጽሐፍ ላይ ከየትኛው መጽሐፍ በላይ ስለ ኃጢአት ሲያነሳ ወደፊት ስንገባበት በደንብ እናያለን። ኃጢአት የሚለውን ቃል ሁለት ቃላቶች ይጠቀማል። ኃጢአት ሁለት ቃላቶችን ይጠቀማል። አንደኛው ሃማርቲያ የሚል የግሪክ ቃል ነው የሚጠቀመው። ሁለተኛው ደግሞ ሃማርቲያ ነው የሚል ሁለት ቃላቶችን ይጠቀማል። ወደ 40 ጊዜ በላይ ሃማርቲያ የሚለውን ቃል ነው የሚጠቀመው ሮሜ ላይ 40 ጊዜ በላይ። ማለትም ሃማርቲያ የሚለው የኔቸር ሲንን ኃጢአትን ድርጊት ሳይሆን በኔቸር በመወለድ ያገኘነው እንደሆነ ነው የሚናገር። ለምሳሌ ለኃጢአት ሞታቸዋል ሲል ስለ ድርጊት ኃጢአት እያወራን አይደለም። እያወራን ያለው ስለምንድን ነው? ስለ ኔቸር ነው እየነገረን ያለው። ሃማርቲያ ነው የሚል ደግሞ ቃል አለ። እሱ የድርጊት ኃጢአት ነው። ለምሳሌ እንግዲህ ጸጋ እንዲበዛ በኃጢአት ጸንተን እንኖርን ይላል። ጸጋ እንዲበዛ ኃጢአት እየነረግን እንኖርን ማለት አይደለም። ጸጋ እንዲበዛ በአዳም ሲንፉል ኔቸር ውስጥ ኃጢአት ውስጥ እንኖርን አይደለም። እኛ እኮ ለኃጢአት ኔቸር ምን ያለንን የሞትነን አቅም አለው፣ ጉልበት አለው። በትክክል ስናጠነው ቦታው ላይ ሲደርሶ ኃጢአት 45 ጊዜ ተጠቅሷል። ሃማርቲያ ነው የሚለው የድርጊት ኃጢአትን የሚያነሳው በጣም ጥቂት ቁጥር ነው። ስንደርስበት የት ቦታ ላይ እንዳለ አሳያችኋል። ኦኬ፣ ሌላኛው የምታገኙት ጌታ የሚል ነው። ጌታ የሚል 44 ጊዜ ታገኛላችሁ። ቁልፍ ቃል 44 ጊዜ ጌታ የሚል ቃል ታገኛላችሁ። ጌታ የሚል ምን የሚል ጌታ የሚል 44 ጊዜ ቁልፍ ቃል ሆኖ ታገኛላችሁ። በተለይ ከኢየሱስ ክርስቶስ ጌትነት ጋራ አንዱ ጌታ የሁሉ ጌታ ስለመሆኑ የጌትነትን ስራ በዚህ ውስጥ እናገኛለን። ስለዚህ የክርስቶስንም ጌትነት ነው የምናጠናው ማለት ነው። የመጨረሻው በዚህ ቁልፍ ቃል የምታገኙት 40 ጊዜ የተጠቀሰ እምነት የሚል እምነት በተለይ በኢትዮጵያ ውስጥ የተንገላታ ቃል ቢኖር እምነት ነው። ስቃዩን የበላ የሚያሳዝነኝ ነው። እውነቴን ነው። ክፉኛ የተቀጠቀጠ በአበሻውም በምንድን ነው በአማርኛውም በእንግሊዘኛውም የተጫወቱበት ፌዝ እያሉ ያፌዙበት ማለት ነው። እና በእምነት ጉዳይ ላይ የማያዳግም መልስ ይዛችሁ ትሄዳላችሁ። ምክንያቱም ምን አይነት እምነት እንዳለን እና እምነትን ምን ማለት እንደሆነ ካላወቅን ከባድ ነው። ወይ ቤት ልንገዛበት እንሞክራለን፣ ወይ መኪና ልንገዛበት እንሞክራለን። ማን ሞክረው የለም እና እሷን ነገር አስተካክላናት እናልፋለን። በሮሜ መጽሐፍ ውስጥ እምነት በተለይ አዲስ ኪዳን ላይ እምነት የሚል ስታገኙ አክቹአሊ ብሉይ ኪዳንም ግን ለብሉይ ኪዳን ሩቅ ስለምንሆን ችግር የለው። አዲስ ኪዳን ላይ እምነት የሚለው በሙሉ ከእግዚአብሔር ስራ ጋር የተገናኘ እንጂ ከፋብሪካ ስራ ጋርና ሰው ከሚሰራው ጋር አይገናኝም። እምነት ሁሉ ጊዜ ስፒሪቹዋል ነው። የማይታይን ነገር እግዚአብሔራዊ የሆነን ነገር በአካል ልትጨብጡት የማትችሉትን ነገር በእምነት ብቻ የምትነኩትን ነገር ከእግዚአብሔር በስጦታ የምትቀበሉትን ነገር ብቻ ነው የሚያወራው። አይ ነው አሁን አንዳንዶቻችሁ እንዴ አብርሃም እኮ ልጅ ተቀብሏል እያላችሁ ነው። አብርሃም በእምነት ልጅ አልተቀበለም፣ በእምነት ጸደቀ እንጂ። እመጣበታለሁ፣ አይዟችሁ ዘና በሉ። ጳውሎስ አየ አብርሃምን ሲያነሳ በእምነት በረታ ያለን ምኑን ነው? አብርሃም አመነ ጽድቅ ሆኖ ተቆጠረለት የሚለውን እያብራራ ነው የመጣው። አብርሃም የተገረዙት የአይሁድ አባት ብቻ ሳይሆን
በእምነት የተቀላቀሉትም የአሕዛብም አባት የብዙዎች አባት ነህ የሚለው በእምነት የአሕዛብም አባት ነው ብሎ ነው የነገረን። ግን ይስሐቅን እንኳን እንዴት እንደተቀበለው ሲነግረን የትንሣኤ ስፒሪት አግኝቶት ነው ያለን። እምነት እኛ ጋር የሞተ ነገር ይነሳል ነው። እግዚአብሔር ጋር ለምሳሌ የሞተ ይነሳል ብትል ምንም አይመስለውም። ወይኔ አመነ እኮ አይልህም። እሱን እንደ እምነት አይቆጥረውም። እንደ ግል ፍላጎትህ ግን ያይልሃል፣ እንደ ምኞትህ ያይልሃል። የምሬን ነው። አሁን ቤት እሰራለሁ ምናምን ብትል ጥሩ ምኞት ነው የሚልህ። ይኸውላችሁ ማኩረፍ ጀመሩ ገና ነው። እምነት ቤት እገዛለሁ፣ የሚቀጥለው ዓመት እንትን ሀገር እሄዳለሁ በራለሁ፣ እሱ እምነት አይደለም። እሱ እንዳንተ የማይለፈልፉ ዝም ብለው የሚያደርጉት አሉ። ቤት እገዛለሁ ሳይሉ የሚገዙ ብር ስላላቸው መዘዝ አድርገው በአንድ ቼክ ፈርመው የምታመልክበትን ህንፃ ሁሉም ሊገዙት ይችላሉ። ኮንፌስ እያደረግ ትባረራለህ። አሜን በል። እምነት ባይዘዌ እምነት እግዚአብሔርን ማመን ነው። እምነት ልድገመው፣ እግዚአብሔር እንዳለ ማመን ነው እምነት እንጂ ነገሮች እንደሚከናወኑ ማመን እምነት አይደለም። ለምሳሌ አብርሃምን አምጡት። የሞተን በሚያስነሳ የሌለውን እንዳለ አድርጎ በሚጠራው ነው እንጂ ያመነው በሚጠራው አላመነም። ይስሐቅ የለም ግን ይስሐቅ በጌታ በኢየሱስም ይስሐቅ እያለ አይደለም ያመነው። ይስሐቅን አይደለም ያመነው። ይስሐቅ የለም ግን አለ ያለው ያስገርመዋል። የሌለን ነገር እንዳለ አድርጎ በሚጠራው ነው ያመነው። በሚጠራው የሚጠራውማ የሚጠራ ስላለ ይመጣል። ያው ልጁን እንኳን ሰዋ ሲለው በምንድን ነው ሄደው? ልጁ እኮ ይሄው እሳቱ ይሄው እንጨቱ ሁሉ ነገር አለ። መስዋዕት የምናደርገው በጌታ አለ ሲባል ምንድን ነው? እግዚአብሔር ምን ይላል? ልሰዋህ ነው የምሄደው አይደለም አለ። መጀመሪያም ያዘጋጀ አንተ ራስህ ይስሐቅ ስትመጣ የተዘጋጀው በማን ነው? አንተሙን ሌላሙን በእግዚአብሔር። የመስዋዕቱን በግ ማን ነው የሚያዘጋጅ? ስለዚህ እግዚአብሔር ከፈለገ አንተን ከሆነ በግ የሚያደርግ እግዚአብሔር ነው ያዘጋጀ። አይመለከተኝም። በምትክም ሌላ ካመጣ አየ ባመነበት በእግዚአብሔር ፊት ነው ያለ። አብርሃም ደግሞ በስራው ጸድቆ ቢሆን ኖሮ የሚመካበት ነገር ነበረው፣ ግን በእግዚአብሔር ፊት መመካት አይችልም። ቡስት ማድረግ ይችላል። እኔ ጋር መጥቶ ስማ አሁን አንተ አማኝ ነህ ልትል ነው ምናምን ብሎ እኔ ላይ መጎረር ይችላል። እግዚአብሔር ጋር ሲመጣ ግን ኩምሽሽ ነው የሚለው። በስራ ይበልጠዋል እግዚአብሔር። አልሰማው በጣም ጸልየ ከሌላው የተሻልኩ ጸላይ ነኝ ብለህ ስትመጣ አሁን ጸለይኩ ብለህ ነው ሊል ይችላል። ምክንያቱም በጸሎት ይበልጣል። ክብር ለስሙ ይሁን። 40 ጊዜ እምነቱን የሚል ቃል አለ። እሱንም በደንብ እናነሳዋለን። በተለይ ህግ ነው ምናምን ተብሎ እንደ ብሉይ ኪዳን ህግ እንደ ሙሴ ህግ የሚነሱ ነገሮች ስላሉ እምነትንም በደንብ ፈተነው እናልፋለን። ኦኬ። ሌላው የሮሜ መጽሐፍ አጠቃላይ የሚነካቸውን ጥቂት ነገሮች ላንሳና ልጨርስ ለዛሬ። አንደኛ ምን ያነሳል? የእግዚአብሔርን የምስራች ምንድን ነው? የእግዚአብሔር ምስራች ብስራት ወይም ወንጌል የምንለው ቃል የእግዚአብሔር ብስራት የምስራች ምንድን ነው? ራሱ ምስራቹ ምንድን ነው የሚል ነገር እዚህ ውስጥ እናገኛለን፣ እናነሳለን። ሁለተኛ የክርስቶስን አምላክነት ያነሳል። የሮሜ መጽሐፍ የክርስቶስን አምላክነት በትክክል ትምህርት ሰጥቶበት ዶክትሪናሊ አስረግጦት የሚሄድ ጉዳይ ነው። እሱንም በዚሁ በሮሜ መጽሐፍ ውስጥ እናያለን፣ የክርስቶስን አምላክነት። ሶስተኛ እግዚአብሔርን ማን ነው ወይም የእግዚአብሔርን ማንነት ነግሮን ያልፋል ሮሜ መጽሐፍ። አይደንቲቲው እግዚአብሔር የሚባለው አምላክ ምን አይነት ነው? የምር የሚባል እሳት ነው እኛ እንደምናስበው? የምር የሆነ አቴንዳንስ የሚከታተል ነው? ህግ ፈጸመች አልፈጸመች እያለ እኛ ጭንቅላት ውስጥ በባህል የተመሰረተ እግዚአብሔር አለ። እንደሱ አይነት አምላክ ነው እግዚአብሔር? በእርግጥ እግዚአብሔር ማን ነው? ማንነቱን ምክንያቱም አህዛብ ማን ነው እኛ እናቀውም እንኳን ሲሉ ነው አምላክነቱ በፍጥረት ግልጦ ነው ይታያል። ማመካኘት ምን አትሉም ነው ያለው።
ስለዚህ የእግዚአብሔርን ማንነት ያነሳዋል። አሕዛብም እንዳያመካኝ አይሁድም እንዳያመካኝ የሮሜ መጽሐፍ ጥግ ጥግ ነው የሚመልሰው። አንተ ለማወቅ ስላልወደድክ እንጂ እግዚአብሔር እኮ በፍጥረት ራሱ አንተን ራስህን እኮ በመስታወት አይተህ እግዚአብሔር እንዳለ ሊገባህ ይገባ ነበር ይላል። ዛፍ ቅጠል አይተህ ፍጥረታትን አይተህ የእግዚአብሔር አምላክነቱ ማንነቱ ባህሪውን በግልጽ ይታያል ስለሚል የእግዚአብሔርን ማንነት ምንነት እናያለን። ኦኬ፣ አራተኛ በዚህ ውስጥ የምናየው ሰዎችን እግዚአብሔር እንዴት ገሃነም ሊልክ ይችላል? እግዚአብሔር ሰዎችን እንዴት ገሃነም ሊልክ ይችላል? ፍቅር ሆኖ አባት ሆኖ ስለነሱ ሞቶ ኃጢአታቸውን ይቅር ብሎ ከታሰሩበት የሕግ ባርነት ነፃ አውጥቶ እንዴት እግዚአብሔር ወደ ገሃነም ሰዎችን እንዴት ሊልክ ይችላል? ወደ ሲኦል ለምን ሰው ይገባል? እሱን በግልጽ እዚህ መጽሐፍ ውስጥ መልስ እናገኝበታለን። ኦኬ፣ አምስተኛ ሰዎች ለምን ኢየሱስ ክርስቶስን እና እግዚአብሔርን ይክዳሉ? እዚህ ውስጥ እናገኛለን። ለምንድን ነው ሰዎች የሚክዱት? በትክክል ሰዎች እግዚአብሔር እንዳለ ይክዳሉ፣ መኖሩን፣ የክርስቶስን ማንነት ይክዳሉ፣ የተሰራውን ስራ ይክዳሉ፣ የወንጌልን ባህሪ ፈጽመው ይክዳሉ። ለምን ይክዳሉ? ሰዎች ለምንድን ነው የእግዚአብሔርን መኖር የሚክዱት? የእግዚአብሔርን ህልውና የሚክዱት? በዚህ መጽሐፍ ውስጥ መልስ እናገኛለን። ስድስተኛ ሐሰተኛ ሃይማኖትና ጣዖትን አምልኮ ምን ማለት እንደሆነ እናያለን። ሐሰተኛ ሃይማኖት ወይም ከእግዚአብሔር ውጭ የሆነ ሃይማኖታዊ ስርዓት እንዲሁም ጣዖታትን ማምለክ ምን ይመስላል? ምንድን ናቸው? ጣዖት ማምለክ ምንድን ነው? ከጣዖት ጋር የተገናኘው የእግዚአብሔርስ ነገር ምን ይመስላል የሚለውን እዚህ ውስጥ እናያለን። ምክንያቱም መጽሐፍ በግልጽ ስለሚያነሳልን ምንድን ነው በፈጣሪ ፈንታ ፍጡርን አመለኩ ይሌለ የሆነ ነገር ሰርተዋል። ሰዎች ለምንድን ነው እንደዛ የሚያደርጉት? ምን አይነት ህይወት ቢኖራቸው ነው? እሱ ውስጥም እናያለን የተወሰነ። ኦኬ፣ ሰባተኛ የሰው ትልቁ ኃጢአት ምንድን ነው? በዚህ ውስጥ የምናየው በሮሜ መጽሐፍ ውስጥ የሰው ትልቁ ኃጢአት ወይም የሰው ትልቁ ችግር ምንድን ነው የሚለውን ይኸው የሮሜ መጽሐፍ መልስ ይሰጠናል። ስምንተኛ በዚህ መጽሐፍ ውስጥ የምናገኘው የዓለም ኃጢአት ወይም ደግሞ ዓለም ላይ ያለ የተመሳሳይ ጾታ ጋብቻ፣ የሌዝቢያን፣ የጌ የሚባሉትን የጾታ መቀየር እነ ማን ኤልጂቢቲኪው የሚባለው ቀስተ ደመናውን አርማቸው አድርገው የሚንቀሳቀሱትን ማለት ነው። በዚህም ዘመን አለ አይደል? ግን መጽሐፍ ሁሌ በዘመናት ውስጥ ነበሩ። ገና ከዘፍጥረት ጀምሮ ነበሩ። ሰርፕራይዝ መሆን አይገባህም። እግዚአብሔራዊ መፍትሄና መልሱ ምን ነበር የሚለውን ነው የምናጠናው። እሱን በዚህ መጽሐፍ ውስጥ አብረን የማያዳግም ምላሽ ሰተንበት እናልፋለን። ኦኬ፣ እንቀጥል። ዘጠነኛ ሰዎች ላይ እግዚአብሔር የሚፈርድበት መለኪያ ምንድን ነው? ሰዎች ላይ እግዚአብሔር የሚፈርድበት ስታንዳርዱ መለኪያው ምንድን ነው የሚለውን በዚሁ በሮሜ መጽሐፍ ውስጥ አንዱ የምናገኘውና የምንመልሰው። 10ኛ ወንጌል ሰምተው የማያውቁ ሰዎች ምን ይሆናሉ? ወንጌል ሰምተው የማያውቁ ሰዎች ምን ይሆናሉ? ይሄ ጥያቄ ብዙ ጊዜ ይነሳል በቤተ ክርስቲያን በመጽሐፍ ቅዱስ ጥናት ውስጥ። አንዴ እንኳን ወንጌል ሰምቶ የማያውቅ ሰው እሺ መጨረሻው ምንድነው እንላለን። ሕፃናት ሲሞቱ መጨረሻቸው ምንድነው እንላለን። ያው መጽሐፉን ለመጨረስ ሳይሆን ጊዜ ወስደን ግን በትክክል ስለምናጠና ይሄንንም መልስ በዚሁ በሮሜ መጽሐፍ ውስጥ ተቀምጧል። አብረን የምናየው ይሆናል ማለት ነው። ኦኬ፣ ሌላው 11ኛ የምናየው የምታገኙት እዚህ ውስጥ ምንድነው? አይሁዶች ከአሕዛብ የበለጠ የማመን ኃላፊነት እንዴት እንዳለባቸው እናያለን። ከአሕዛብ ይልቅ አይሁዶች ከፍ ያለውን ወንጌልን የማመን እና የመቀበል ኃላፊነት እንዳለባቸው በዚህ ውስጥ እናያለን። ልቀጥል።
12ኛ እውነተኛ አይሁዳዊ ማን ነው የሚለውን እናያለን። እውነተኛ አይሁዳዊ 12ኛ እውነተኛ አይሁዳዊ ማን ነው የሚለውን በዚህ ውስጥ እናያለን። በዛው ውስጥ አይሁዳዊ መሆን ምን ጥቅም አለው? አይሁዳዊ መሆን ምን ጥቅም አለው? 13ኛ ሰዎች ምን ያህል መልካም ናቸው፣ ምን ያህል ክፉ ናቸው? የሰዎችን ክፋትና መልካምነት በዚህ ውስጥ እናያለን ማለት ነው።